አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ድንቅ ታሪኮች እንዲደርሳችሁ ከፈለጋችሁ ሂላል ኢስላሚክ ስቶሪን ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ በማድረግ ይጀምሩ። አንድ መርዋን የተባለ ሁለት ወንድ ልጆች የነበሩት አባት ነበር። ሚስቱ ከሞተችበት በኋላ ሁለት ወንድ ልጆቹን ብቻው ያሳድጋል። ትልቅ የማሳ መሬት የነበረው እድሜው ገፋ ያለ ሰው ነበር። ይህ ሰው ሁለት ልጆች ነበሩት። የመጀመሪያው ልጁ ዘይድ ሲሆን ሁለተኛው ደግሞ ዚያድ ነበር። ይህ ሰው በመንደሩ ሰዎች ዘንድ በጥበበኝነቱና በቸርነቱ ይታወቃል። እድሜው ገፍቶ ስለነበር ሁለት ልጆቹን ጠራቸውና እንዲህ አላቸው፣ ይሄ ሰፊ መሬት አላህ ለኛ የዋለው ሪዝቁ ነው። በሱ ላይ ዝሩበት፣ በደንብም ጠብቁት አላቸው። ነገር ግን የአላህ ውሳኔ ሆኖ ይህ ሰው ሲሞት ማሳው የልጆቹ መሆኑን የሚያሳይ በወረቀት ላይ የጻፈው አደራ አልነበረም። ይህም ነገር ጎረቤታቸው በእነሱ ላይ እንዲመቀኝና እንዲከጅል አደረገው። ጎረቤታቸው ንብረትን በጣም የሚወድ ከበፊትም ያስበው የነበረው ጉዳይ ነበር። ጓደኛዬ ትቶት የሄደው ንብረት ለኔ ነው የሚገባው፣ ለብዙ ዓመት ሳስበው የነበረው ጉዳይ ነው አለ። የመንደሩ ሰዎችም እንዳያውቁበትም የዛ ጥበበኛ ሁለት ልጆች ገና ሕፃን ስለነበሩ እነሱን መንከባከብ በሚል ሰበብ ወደ እነሱ ተቀላቀለ። ያ ሰፊ የማሳ መሬቱንም እንደ ራሱ ንብረት እየኮተኮተ ይንከባከበው ጀመር። በዚህ ሁኔታ ላይም ሁለቱ ልጆች እስኪያድጉ ድረስ ቀጠለ። ዘይድና ዚያድም አድገው ወጣት ሆኑ። በዛ ሰዓትም አባታቸው ትቶላቸው የሄደውን ንብረትም ፈለጉ። መጥፎ ጎረቤታቸውም ይህንን ባወቀ ጊዜ ከነሱ በፊት አስቀድሞ ሊይዘው ፈለገ። መንደራቸው ወደሚገኝ ጉቦ ወደሚቀበል ዳኛ ጋርም ቀድሞ ለመሄድ ወሰነ። ብዙ ወርቆችንና ብሮችን ይዞ ወደ ዳኛው ጋር አመራ። እሱ ጋርም በደረሰ ጊዜ ወርቁን እያሳየው አንድ ጉዳይ ነበረችኝ፣ እሷን እንድታስፈጽምልኝ እፈልጋለሁ። ያኔ የምታየውን ንብረት ሁሉ ትወስዳለህ አለው። ዳኛውም ያየውን ነገር ማመን አቃተው። እሺ ለማለት ጊዜ አልፈጀበትም ነበር። የዘይድና የዚያድ አባት የነበረውን የማሳ መሬት ታውቃለህ? እሱ ከሞተ በኋላ ያንን ንብረት እኔ ነበር ሳሳድገውና ስኮተኩተው የነበረው። ስለዚህ ያ ንብረት በእኔ እጅ እንዲገባ አድርግ አለው። ዳኛውም ፈገግ ብሎ አታስብ፣ ይሄ ቀላል ነው አለው። በቀጣዩ ቀንም ሁለቱ ወንድማማቾች ዳኛው ዘንድ ንብረታቸውን ፈልገው መጡ። ነገር ግን አስቀድሞ ያ ጎረቤት ጉዳዩን አስጨርሶ ነበር። ዳኛውም ተነስቶ አባታችሁ በሞተ ጊዜ አስቀምጦት የሄደው ምንም አይነት ኑዛዜ የለም። ስለዚህ የአባታችሁ ንብረት የሆነው ያ ትልቅ ማሳ ለእናንተ ሳይሆን ለጎረቤታችሁ ነው የሚገባው፣ ምክንያቱም እሱ ነበር ሲኮተኮተው የነበረው አለ። ዘይድም ተነስቶ ዳኛ ሆይ ይሄማ በደል ነው የሚሆነው፣ እንዲህማ ሊሆን አይችልም፣ አባታችን ትቶት የሄደው ንብረት ለኛ ነው የሚገባው አለ። ዳኛው ግን የዘይድን ንግግር ከምንም አልቆጠረውም ነበር። እንደውም ጠባቂዎቹን ጠርቶ ከዚያ አስወጧቸው ብሎ እንዲያስወጧቸው አደረገ። ያ መጥፎ ጎረቤታቸው ባሴረባቸው ነገር በጣም አዘኑ። ታናሽ ወንድሙም ዚያድ ከዚህ በኋላ ምን ልናደርግ ነው አለው። ወንድሙም አብሽር አትዘን፣ ምስክር እስካላገኘን ድረስ ንብረታችን የሚመለስልን አይመስለኝም። እዚህ መሆናችንን አልፈለግኩትም። ይህን መንደር ለቀን ወደ ሌላ መንደር እንሂድ፣ ቢያንስ ስራ እየሰራን ራሳችንን መቻል አለብን አለው። ከዛም ሁለቱ ወንድማማቾች ተያይዘው ያንን መንደር ለቀው ወጡ። የተወሰኑ ምግቦችን ነበር የያዙት። ጎረቤታቸው ባደረገባቸው ነገር በጣም ተከፍተውና ተናደው ነበር። ወዴት እንደሚሄዱም እንኳን አያውቁም። ነገር ግን ያንን መንደር ስላልፈለጉት ብቻ ለቀውት ወጡ። ብዙ ከተጓዙም በኋላ አንድ አነስ ያለች ከተማ ላይ ደረሱ። ወደዛች ከተማ በገቡ ጊዜ አንድ አዛውንት ዕቃ ማመላለሻው ጋሪ ተበላሽቶበት አገኙት። እናግዝህ አሉትና ለሁለት ተጋግዘው አስተካከሉለት። አዛውንቱም ሁለቱ ወንድማማቾች ባደረጉለት ነገር በጣም ተደሰተ። የዚህ መንደር ሰዎች እንዳልሆኑም አውቀዋል።
ከየት ነው የመጣችሁት? ታሪካችሁን ንገሩኝ እስቲ አላቸው። ሁለቱ ወንድማማቾችም ታሪካቸውን ነገሩት። አዛውንቱም እኔ በምን ልረዳችሁ እችላለሁ? የፈለጋችሁትን ነገር ጠይቁኝ አለ። ዘይድም እዚህ ትንሽ ከተማ ውስጥ ስራን እስክናገኝ ድረስ አስጠግቶ የሚያሳድረንን ሰው እንፈልጋለን፣ በሱ ብትተባበሩን ደስ ይለናል አላቸው። አዛውንቱም ስራ እስክታገኙ ድረስ እኔ ጋር መቆየት ትችላላችሁ፣ ችግር የለም ብሎ በደስታ ተቀበላቸው። ከዛም ሁለቱ ወንድማማቾች ከዛ አዛውንት ጋር ወደሱ ቤት ይዟቸው ሄደ። ወደ ቤቱም ወስዶ ቤት ያፈራውን ምግብ አቀረበላቸው። ሶስቱም ተቀማምጠው እያወሩ መብላት ጀመሩ። አዛውንቱም እዚህ መንደር ላይ ለመቆየት አስባችኋልን አላቸው። ዘይድም አዎ ስራ አግኝተን ብንሰራና ራሳችንን ብናስተዳድር ደስ ይለናል አለው። አዛውንቱም አብሽሩ፣ ነገ ጠዋት ትልቅ ገበያ ወዳለበት ቦታ ይዣችሁ ሄዳለሁ፣ ወጣትም ስለሆናችሁ ጥሩን ስራ ታገኛላችሁ አላቸው። ሁለቱ ወንድማማቾችም በደስታ በሐሳቡ ተስማሙ። ንጋቱ በነጋም ጊዜ ያ አዛውንት ትልቅ የገበያ ማዕከል ወደሚገኝበት ቦታ አሳያቸው። ሁለቱ ወንድማማቾችም አዛውንቱን አመስግነውት መሄድ ጀመሩ። ነገር ግን በመንገዳቸው ላይ ሽፍቶችን አገኙ። የሽፍቶቹ መሪ አምር ይባላል። አምር በዛ መንደር ላይ በኃይለኛ ዘራፊነቱ ይታወቃል። ሁለቱ ወንድማማቾችን በተመለከታቸው ጊዜ በዚህ አካባቢ ለሀብታሞች ቦታ የለም፣ የያዛችሁትን ንብረት ሁሉ አስቀምጡት አላቸው። ዘይድም እኛ ሀብታሞች አይደለንም፣ ይልቁንስ ተበዳዮች ነን፣ ምንም አይነት ንብረትንም አልያዝንም፣ እንደውም መንደራችንን ለቀን ስራ ፈልገን ነው ወደዚህ የመጣ ነው አለው። አምርም ይህንን ሲሰማ ሁለቱ ወንድማማቾች እውነት የሚያወሩ መሰለው። ወጣት ሆነው ተጎሳቅሎ ሲመለከታቸው አዘነላቸው። ታሪካችሁን እስቲ አጫውቱን አላቸው። ዘይድም ተነስቶ ታሪኩን አጫወታቸው። ያ መጥፎ ጎረቤት አባታቸው ከሞተ በኋላ ንብረታቸውን ሙሉ እንዴት እንደወሰደባቸው ምንም ሳያስቀሩ ሙሉ ታሪኩን አጫወቱት። አምርም ይህንን ሲሰማ ይበልጥ አዘነላቸው። መረዳችሁ ነገር ካለ ንገሩኝ፣ እናንተ ስትታዩ እውነት የተናገራችሁ ይመስላል አላቸው። ዘይድም ይህንን ከአንድ ሽፍታ ሲሰማ በጣም ተገረመ። በውስጡም ይሄ ሽፍታ ሰው ምናልባት ፈልጎ ላይሆን ይችላል እዚህ ውስጥ የገባው እያለ ከራሱ ጋር ማውራት ጀመረ። ዘይድም ወደ አምር እየተመለከተ ስትታይ ጥሩ ሰው ትመስላለህ፣ እስቲ ታሪክህን አጫውተን አለው። አምርም በዚህ ሰዓት እስካሁን ደብቆት የነበረውን ሚስጥር አውጥቶ ነገራቸው። ወደ እነሱም እየተመለከተ የኔና የናንተ ታሪክ የተመሳሰለ ነው። እኔም ወላጆቼ ጥለውልኝ የሄዱት ንብረት ነበረኝ፣ ትልቅ ማሳ። ያንን ማሳ በደንብ እየኮተኮትኩ እንከባከበው ነበር። በዛም ንብረት ወንድም እህቶቼን እመግባቸዋለሁ፣ አሳድጋቸዋለሁ። ነገር ግን አንድ ቀን በድንገት በዚህ ሁኔታ ላይ ሳለን ሽፍቶች መጥተው መንደሩን ሁሉ ወረሩት። ያለንን ንብረት ሁሉ ነጠቁን፣ በባዶም ከዛ መንደር አባረሩን። ከዛ በኋላ ውስጤ በጣም ተነካ። እንደምታዩኝም ጨካኝ ሆኜ ከሰዎች ንብረትን መዝረፍ ጀመርኩ። አሁንም ቢሆን ህይወቴን እየገፋው ያለሁት በዛ ነው። በተፈጥሮ የሰረቀ ሰው ሁሉ መጥፎ አይደለም። አንዳንዴ እንዲህ እንድታደርግ ነገራቶች ያስገድዱሃል እያለ እያዘነ ነገራቸው። ሁለቱ ወንድማማቾችም የአምርን ታሪክ ሲሰሙ አዘኑለት። ዘይድም አብሽር፣ ከዚህ በተሻለ በሐላል ነገር ንብረትን ማግኘት ትችላለህ። ከሰው ሰርቀህ ያመጣኸው ነገር የፈለገ ቢበዛም በረካ የለውም። ነገር ግን በራስህ ለፍተህ ያመጣኸው ንብረት ትንሽም ቢሆን አላህ በረካውን ያደርግበታል። ስለዚህ ሐላል ነገርን ለመስራት ሞክር፣ ያኔ ጌታህም ይወድሃል ብሎ መከረው። አምርም በምክራቸው አመሰገናቸውና ተሰነባብተው ሁለቱ ወንድማማቾች ጉዞአቸውን ጀመሩ። አዛውንቱ አመላክቷቸው ወደ ነበረው ትልቅ የገበያ ማዕከል ደረሱ። ዞር ዞር እያሉም ስራ መፈለግ ጀመሩ። ነገር ግን ወዲያውኑ አላገኙም ነበር። ደክሟቸውም አንድ ጥላ ስር ቁጭ ብለው ሳለ ከፊት ለፊታቸው ትልቅ ሱቅን ተመለከቱ። ያ ሱቅ የጤፍ የስንዴ አይነቶችን ይሸጥ ነበር። ዚያድም ለወንድሙ ዘይድ ወደዚህ ገብተን ስራን ብንፈልግ ምን ይመስልሃል? ያደግነውም በማሳሌ ስለነበር ለኛ ቀላል ነው የሚሆነን ከፈቀዱልን አለው።
ዘይድም ከታናሽ ወንድሙ ይህንን ሲሰማ በጣም ደስ አለው። ጥሩ ሐሳብ ነው ያመጣው፣ ወደዛ እንሂድ አለው። ሁለቱ ወንድማማቾችም ተያይዘው ወደዛ ሱቅ ገቡ። የሱቁ ባለቤትም ሁለቱ ወንድማማቾችን በተመለከታቸው ጊዜ ፈገግ ብሎ የዚህ መንደር ሰዎች አይደላችሁማ አላቸው። ዘይድም አው የዚህ መንደር ሰዎች አይደለንም፣ ወደዚህ መንደር የመጣ ነው ስራን ፈልገን ነው አለው። የሱቁ ባለቤትም ምን አይነት የሥራ ልምድ አላችሁ ብሎ ጠየቃቸው። ዘይድም እኛ ከዚህ በፊት ያደግነው ከማሳዎች ጋር ነው፣ ከሱ ጋር በተያያዘ ማንኛውንም ስራ እንሰራለን አለው። የሱቁ ባለቤትም እንደዛ ከሆነማ ጥሩ ነው፣ እንደናንተ አይነት ወጣትን ስፈልግ ነበር። በስራችሁ ላይ ታማኝና ጥንቁቅ እንደምትሆኑ ተስፋ አድርጋለሁ። ነገር ግን የዛሬው ስራ ስላለቀ ነገ ተመለሱ አላቸው። ዘይድም እያዘነ ለዚህ መንደር ገና አዲስ ነን፣ ምናድርበት ቦታ እንኳን የለንም፣ በዚህም ብትተባበረን ደስ ይለናል አለው። የሱቁ ባለቤትም ከፈለጋችሁ ዛሬ እዚህ ሱቅ ውስጥ ማደር ትችላላችሁ፣ እዚህም ያድሩ የተወሰኑ ልጆች አሉ፣ ከነሱ ጋር እደሩ፣ ከነገ በኋላ ግን የምታድሩበትን ቦታ አፈላልግላችኋለሁ አላቸው። በሐሳቡም ተስማሙና ሱቅ ውስጥ አደሩ። በቀጣዩ ቀንም ጠዋት ላይ የሱቁ ባለቤት ወደ ሱቁ ሲመጣ ዘይድና ዚያድ ቤቱን አጽድተውና አሳምረው ጠበቁት። ይህንንም ሲመለከት በጣም ደስ አለው። በጣም ጥሩ ልጆች ናችሁ፣ አላህ ይጨምርላችሁ አላቸው። እነሱም በደስታ ፈገግ አሉ። ከዛም ዘይድና ዚያድ እህል ወዳለበት ቦታ ሄደው አስተካክለውና አበጥረው ያመጡለታል። የሱቁ ባለቤትም እነሱ አጣርተው ያመጡትን ጤፍና ስንዴ መሸጥ ጀመረ። ዓስር ተሰግዶ ትንሽ ረፈድ ካለ በኋላ ዘይድና ዚያድን ጠራቸውና የዛሬው ስራ ይበቃናል፣ ማደሪያን ፈልጌላችሁ ነበር ግን አልተገኘም፣ ካልደበራችሁ የኔ ቤት ሰፊ ስለሆነ እኔ ጋር ማደር ትችላላችሁ አላቸው። ሁለቱ ወንድማማቾችም ይህንን ሲሰሙ በጣም ደስ አላቸው። ጥሩ ሰው ናችሁ፣ አክብራችሁ ቤታችሁ ስለጋበዛችሁን በጣም ደስ ብሎናል አሏቸው። ከዛም ሁለቱ ወንድማማቾች ተያይዘው ወደ አሰሪያቸው ቤት ሄዱ። የሚተኙበትንም ክፍል ካመቻቸላቸው በኋላ ሁለቱ ወንድማማቾች እዛው አደሩ። በቀጣዩ ቀንም ጠዋት ላይ ወደ ስራ ወጥተው ስራቸውን ጀመሩ። የሱቁ ባለቤት ሁለቱ ወንድማማቾች ተጋግዘው ተዋደው በፈገግታ ስራውን አብረው ሲሰሩ ሲመለከት በጣም ተገረመ። ገበያውም ረገብ ባለና ሰዎች አልመጡም ነበር። ሁለቱ ወንድማማቾችም እረፍት ለማድረግ ቁጭ አሉ። የሱቁ ባለቤትም ወደ እነሱ ጋር መጣና እኔ ጋር ከመጣችሁ ጊዜ ጀምሮ ጥሩነትን እንጂ መጥፎን ነገር አላየሁባችሁም። እስቲ ታሪካችሁን ንገሩኝ፣ ታሪካችሁን እኮ አልነገራችሁኝም አላቸው። ታላቅ ወንድምየውም ዘይድ ታሪኩን ሙሉ ይነግረው ጀመር። ወደዚህ የመጡት ስራን ፈልገው እንደሆነና በመንደራቸው ላይ አባታቸው ትቶት የሄደውን ውርስ ጎረቤታቸው በምን አይነት መንገድ እንደወሰደባቸው ምንም ሳያስቀሩ አሳዛኝ ታሪካቸውን ለአሰሪያቸው ነገሩት። አሰሪያቸውም ይህንን ሲሰማ በጣም ተገረመ። የአባታችሁ ስም ማን ነው ብሎ ጠየቃቸው። ዘይድም አባታችን ሐሲብ ነው የሚባለው አለው። አሰሪያቸውም ይህንን ሲሰማ ብድግ አለና እናንተ የሐሲብ ልጆች ናችሁ? አባታችሁ ሐሲብ እኮ ከአላህ በኋላ ትልቅ ውለታን ይዋልልኝ ባለ ውለታዬ ነው። ይህን የምታዩትን ትልቅ ሱቅና ቤቴንም መግዛት የቻልኩት በሱ ነው። ዘይድም ከዚህ በፊት አባታችንን ታውቀዋለህ ማለት ነውን ብሎ ጠየቀው። አሰሪያቸውም አዎ በደንብ ነው እንጂ ማውቀው፣ ያኔ ወጣት እያለሁ የአባታችሁ ማሳ ላይ ይሰራ ነበር። እናንተ ገና ሕፃን ነበራችሁ። ለብዙ ዓመታት እሱ ጋር በደስታ ሰርቻለሁ። እሱ ዘንድ ብዙ ከሰራሁም በኋላ ንብረትን ሰጠኝና ከብቶችን ግዛና አራባ፣ እሱን እየሸጥክ ተዳደር በራስህ አለኝ። እኔም የሱን ምክር ተቀብዬ ገዛው። ነገር ግን እድሜ እየገፋ ሲመጣ እነሱን መንከባከብ አቃተኝ። እንደገና አባታችሁ ሐሲብ ወደ ገበያ ወጥቼ ትልቅ ሱቅን እንድከፍት ንብረትን ጨምሮ ሰጠኝ። እኔም ወደዚህ መጥቼ የምታዩትን ሱቅ ከፈትኩኝ። አባታችሁን ሐሲብ እኮ ማያውቀው ሰው የለም። ሁሉም ሰው በጥሩነቱና በቸርነቱ ነው የሚያውቀው። ግን እናንተ አትጨነቁ፣ አብሽሩ። አባታችሁ ንብረቱን አላህ በሚወደው በሐላል ነገር ነው የሰበሰበው። ንብረታችሁ በእጃችሁ ይገባል፣ እኔም እረዳችኋለሁ።
ዘይድና ዚያድም ንብረታችንን ለማስመለስ ግዴታ ማስረጃ ያስፈልገናል፣ እሱን ከየት ነው የምናመጣው አሉት። አሰሪያቸውም አዎ እሱን ቀጥታ ማግኘት ትንሽ ሊከብድ ይችላል፣ ነገር ግን እኔ አባታችሁ ዘንድ በምሰራ ጊዜ እኔ ስሞት ይሄ ማሳ የልጆቼ ነው ብሎ ውልን አጽፎ ነበር። ያንን ውል የት እንደሚያስቀምጠው አውቃለሁ። ቦታውን ነግራችሁና እናንተ ከዛ አውጡት፣ ያኔ እሱን ይዘን ዳኛው ዘንድ እንከራከረዋለን አላቸው። ዘይድም እያዘነ ይህንን ማድረግማ በጣም ከባድ ነው፣ ያ መጥፎ ጎረቤት ማሳችንን ብቻ ሳይሆን ቤታችንን ሁሉ ተቆጣጥሮታል፣ እዛ ነው እየኖረ ያለው ብሎ ነገረው። አሰሪያቸውም ያለዚህ ውልማ ንብረቱን ማስመለስ ከባድ ነው የሚሆነው፣ ግዴታ እሱን ማግኘት አለብን፣ እሱን ለማግኘት የሚጠቅመንን ዘዴ ሁሉ መጠቀም አለብን አላቸው። ከዛም ሶስቱም ቁጭ ብለው ዘዴን መፈለግ ጀመሩ። ከትንሽ ቆይታ በኋላም ዚያድ እኔ ሐሳብ አለኝ አለ። ምንድነው ሐሳብህ ብለው ሲጠይቁት መንገድ ላይ የመጣን ሳለ አምር የተባለውን ሽፍታ አስታወስከው? እሱ እኮ በማንኛውም ሰዓት ልረዳችሁ ዝግጁ ነኝ ብሎናል። ውሉ የተቀመጠበትን ቦታ ለሱ እንንገረውና እንደምንም ይዞልን ይውጣ አለው። ሁለቱም በዚያድ ሐሳብ ተስማሙ። ከዛም ሶስቱም ተያይዘው አምርን ወዳገኙበት ቦታ ሄዱ። ቦታው ላይም ሲደርሱ አምርን ከቦታው ላይ አጡት። ዞር ዞር እያሉም ፈለጉ፣ ነገር ግን አምርን አላገኙትም። ተስፋ ቆርጠው አመሻሽ ላይ እየተመለሱ ሳለ መንገድ ላይ ተቀምጦ ውሃን ሲሸጥ አምርን አገኙት። ለካ አምር የመከሩትን ምክር ተቀብሎ ከሰዎች መዝረፉን ትቶ በሐላል መንገድ ስራን እየሰራ ነበር። ይህንንም ሲመለከቱ ሁለት ወንድማማቾች ደስ አላቸው። ወደሱም ጠጋ አሉና በዚህ ሁኔታ ላይ ሆነህ ስላገኘንህ ደስ ብሎናል አሉት። አምርም አዎ ከሰው ዘርፍ ያገኘሁት ንብረት ምንም ያህል ቢበዛ በረካ የለው፣ የራሴን ትንሽ ስራ እየሰራው አላህ በረካውን ቢያወርድልኝ ይሻላል አላቸው። ነገር ግን እናንተ ወደ እኔ እንዴት ተመልሳችሁ ልትመጡ ቻላችሁ? መረዳችሁ ነገር አለ እንዴ አላቸው። ዘይድም አዎ አለና ሶስቱ ቁጭ ብለው ተወያይተውበት የነበረውን ጉዳይ ለሱም ነገሩት። ይህንን ሲሰማ አምር በደስታ እሺ አላቸው። እናንተን የሚጠቅም ነገር ከሆነ እናንተን ከመርዳት ወደ ኋላ አልልም፣ ያ መጥፎ ጎረቤት የእጁን ማግኘት አለበት አላቸው። ከዛም ሁለት ወንድማማቾች አባታቸው አስቀምጦት የነበረው ውል ቦታውን ለአምር ነገሩት። አምርም ጊዜ አላጠፋም ነበር። በዛኑ ቀን ማታ ላይ ቤታቸውን አሳዩትና ዘዴውን ተጠቅሞ ወደ ቤቱ መግባት ቻለ። ውሉንም ማግኘቱ ይዞላቸው መጣ። ሁለቱ ወንድማማቾችም አምር ይዞላቸው የመጣውን ውል ሲመለከቱ በጣም ደስ አላቸው። በዛ ውል ላይ ንብረቱ የነሱ መሆኑን የሚገልጽ እውነተኛ ማስረጃ ነበር። አራቱም በደስታ ተቃቀፉ። ከዛም ውሉን ይዘው ወደ ፍርድ ቤት ለመሄድ ወሰኑ። ንጉሱ ጋርም በደረሱ ጊዜ ማስረጃቸውን እያሳዩት ንብረታችን እንዲመለስልን እንፈልጋለን አሉት። ንጉሱም ውሉን ከተመለከተ በኋላ ያ መጥፎ ጎረቤትና ያ ጉቦን ተቀብሎ የነበረው ዳኛ ወደሱ ጋር እንዲቀርቡ አዘዘ። በሰሩትም ስራ የገንዘብና የእስራት ቅጣት እንዲቀጡ አደረገ። ማሳውና አባትየው ትቶት የሄደው ንብረት ሁሉ ለሁለቱ ልጆቹ ለዚያድና ለዘይድ እንዲሆን አደረገ። በዚህም ምክንያት ሁለቱ ወንድማማቾች ንብረታቸውን ማስመለስ ቻሉ። ከታሪኩ ትልቅ ትምህርትን መውሰድ እንችላለን። ተበዳይ የሆነ አካል ምንም ያህል ቢበደልና ቢዘገይ መጨረሻ ላይ አላህ ለሱ ያስቀመጠለት ሐቁ መውጣቱ አይቀርም። አላህ ሱብሓነሁ ወተዓላ ከበደል ይጠብቀን። በዱንያ ላይ በዳይ ከመሆን ተበዳይ መሆን ይሻላል። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም የተበዳይን ዱዓ ፍሩ፣ ምክንያቱም የሱ ዱዓ በሱና በአላህ መካከል ግርዶ የለውም ብለው ተናግረዋል። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ቪዲዮውን ሼር ማድረጋችሁን እንዳትረሱ። አስተያየት ካላችሁ ኮሜንት ስር አስቀምጡልን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።